ሰው ላይ ደግሞ የሚጨመር ማዕረግ የለም። ሰው ብቻውን ሙሉ ማዕረግ ነው። አሁን እናንተና እሱ ሆስፒታል ትሩ እሱ የሚታዘዘለት ድህነት ነው። ታውቃላችሁ? በመኪና እናት ተቀመጠበት ገንዘብ ይዘው ስልጣን ይዘው ሽጉጥ ይዘው እናንተ ሊፈራችሁ ምንም የላችሁም። ይሄ በሽታ አለ። ለምን እንሄዳለን? በድህነት ግን ኩርት ይመል መጀመሪያ እጅ ያለውን ነገር ጣለው። አሁን የምትችለውና የምትፈልገውን ያህል መስገድ ትችላለህ። ከሰው ጋር አይደሉም፣ ከእግዚአብሔር ጋር አይደሉም፣ ከራሳቸው ጋር እንኳን አይደሉም። ማቀፍ ምን ያህል ዋጋ እንዳለው ግን ፍራንክ እንደማያስወጣ ታውቃላችሁ። ጨለማ አትፈራም፣ ብርድ አትፈራም፣ ምዕራብ አትፈራም፣ በሽታ አትፈራም። እግዚአብሔር ሙሉ ነገር ነው የሰራው። አንድም ነገር አጉድሎ አልሰራም። ነገር ግን ስንጠቀምበት እኛ ማጉደል እንችላለን። ተማኙት ነበረ ለካስ ማዝ ብቻ ነበር ያዛችሁት። ይኸውላችሁ ግን እቺን ብዙ ተናገረው ነገር አለ ስለ ድህነት። ለምን እንሄዳለን? በድህነት ግን ኩርት ይመል እንኳን ደሃው ልጄ ደሃውን ብዬ ይፈልግ ነበር። ለምን ታውቃላችሁ? የመጨረሻውን እርቃል የሚወዛወዝ ነገር የለም። የምትፈራው ነገር የለም። ጨለማ አትፈራም፣ ብርድ አትፈራም፣ ምዕራብ አትፈራም፣ በሽታ አትፈራም። ትፈራላችሁ ለኝ? እሺ ላውጡ እናንተ ያላችሁትን ነገር በሙሉ ሁሉንም አጥፈሩ። ኢብኑ ሰፈራል አሁን ሰው ትፈራላችሁ ማለት እናንተ ነው ባይፈራችኋል። በሽታ አለኝ በሽታ ይወሸደሉ ገንዘብ ይዘው ስልጣን ይዘው ሽጉጥ ይዘው እናንተ ሊፈራችሁ ምንም የላችሁም እኮ። ይሄ በሽታ ነው፣ በሽታ ነው፣ በሽታ ነው። ይሄ በሽታ ከመጣ ብትሉ ገንዘብ የሚባል አንድ በሽታ አለ፣ ትልቅ ቫይረስ። እሱን ስታሳድድ አንተን ታጣለህ፣ ወንድምን ታጣለህ። የመጀመሪያም ታጣው እግዚአብሔር ነው። ከዛ በኋላ ሁሉ ነገር አጣህ፣ ገንዘቡን ትይዝና ሁሉም ነገር የለም። ሌላ ቀርቶ ጨለማና መንገድ ትፈራለህ። አንተ መንገድ አለ እንትምታው እሱ መንገድ ይፈራል፣ በመኪና መንገድ ይፈራል። ለምንድን ነው ላችሁ የፈለኩት? ይኸውላችሁ እናንተ ጠንክራችሁ ጀምራችኋል። ነገር ግን ቀጣችሁ የምትወጡት ምንድን ነው? ቅድም አንድ ልጅ ነገር ሲያቅፈኝ ተሰማኝ አላላችሁ? እንግዲህ እያንዳንዳችሁ መታቀፍ ምን እንደሆነ አልሰማችሁም? ቀጥላችሁ እናንተን መሳሰብ ስታገኙ ምን ማድረግ አለባችሁ? ማቀፍ ዋጋ እንዳለው ግን ፍራንክ እንደማያስወጣ ታውቃላችሁ። ምን ያህል መንፈስ እንደሚያስነሳሳ ግን ፍራንክ እንደማያስወጣ ታውቃላችሁ። ስለዚህ አሁን መንገድ ዳር የምታገኟቸው እንዶችና እነዚህ ተስፋ ሲባሉት ልጆች ታቅፏቸዋላችሁ። ካቅፋችኋቸው ትልቁን ገንዘብ ሰጣችኋቸው። ቢያንስ ሰው ናችሁ ብላችኋቸው። ምክንያቱም ሰው መሆናችሁ ስላወቃችሁ አይደለም እንደሆነ ወሩ ሰው መሆናችሁን ነው ያወቃችሁ። ሰው ላይ ደግሞ የሚጨመር ማዕረግ የለም። ሰው ብቻውን ሙሉ ማዕረግ ነው፣ ሙሉ ማዕረግ። ግን እኛ ማዕረጉን ገልብጠን ሰማ ነው። ጀነራል፣ ዶክተር፣ ኢንጂነር ማለት ምን ማለት ነው? ይሄን ሰው የሚባለውን ሰውዬ የሚያገለግል ባሪያ ማለት ነው። ልክ ነው አይደለም? ሰውን የሚያገለግል ባሪያ ነው። የሚያገለግለው ሰው ነው ማለት ትልቁ ማለት ምንድን ነው? ሰው። ይሄን ሰው የሚባለውን ነገር ከገባችሁ በኋላ እናንተ ደግሞ ሰው ናችሁበትን ምክንያት ሰው ያደረጋችሁን ነገር ለሌሎች ስጦች። እርግጠኛ ሰው መሆናችሁ የሚታወቀው ሰው ያደረጋችሁን ነገር ለሰው ማሳለፍ ስትችሉ ብቻ ሰው ናችሁ። ታርጌታችሁ ምናልባት ገንዘብ ለማግኘት፣ ምናልባት ስልጣን ለማግኘት ይሆናል። ገንዘቡ ምን ለማድረግ፣ ስልጣኑ ምን ለማድረግ? እንደናንተ እንደተቀበላችሁ ነገር ለማቀበል ከሆነ ስልጣኑም ጥሩ ነው፣ ገንዘቡም ጥሩ ነው። ግን ምቾት ለማፍራት ድሎት ለማበጀት ከሆነ ግን
ከስራችኋል። እንዳውም የድሮ ውድነታችሁ ይሻላችሁ ነበር። መንገድ ላይ ብሎ ይሻላችሁ ነበር። ለምን? ልክ ሀብታምና ድሎ ሲጀምር በጉልበት በላብ ወዝ ብላ የሚለውን ነገር እምቢ ስትል እንደምትሆን ታውቃላችሁ። የመጀመሪያ ስጋ ደካማ ይሆናል፣ ስለደከመ በሽተኛ ይሆናል። ሁለተኛ በስራው በእጁ የማይጠቀም ሰው እውቀቱን እያጣ ነው የሚሄደው። እውቀታችሁ እጃችሁ ውስጥ ሲገባ ብቻ አዋቂ ናችሁ። እጃችሁ እውቀት ሲገባ ደግሞ ማሳለፍም ትችላላችሁ። አሁን የተማራችሁትን አሁን ያወቃችሁትን ነገር እጃችሁ ገብቶ ከሆነ አሳለፉታ። ይሄ ከሆነ ሀብታም ነው። ሴም ታይም ደግሞ ከሰራችሁ ደግሞ ላጎጣችኋል። ከሰራችሁ ትጠነክራላችሁ። ከሰራችሁ እውቀት እያበዛችሁ ነው የምትሄዱት። ማንም ሰው እየሰራ ባለ ቁጥር እውቀት ይጨምራል። ማንም ሰው ባልሰራ ቁጥር እውቀቱን ያጣ ነው የሚሄደው። ስለዚህ ስሩ፣ ደደብ ላለመሆን ወይም በሽተኛ ላለመሆን። አንድ ምሳሌ ልንገራችሁ። እኔ የተማርኩትን ቁጭ ብዬ አንድ ቀን ሆቴል ትልቅ ቤት ይሰራል። ዞር ውስጥ ነው ቤት ነው የምታውቀው ነገር የለም። ዞር ስል ቤት ይሰራል። ድጋሚ ስል 3 ሰዎች ያወራሉ። 3 ሰዎች፣ አንደኛው የቤቱ ባለቤት እንደሆነ ያስታውቃል። ሁለታችሁንም አያቸው አየር ነው የሚያው። ከዚህ ጋር ሰው የለም እሱ ቤት። ቀጥሎ ያለው ካቦ ነው። በሶዮና በአዲስ በሚከተለው ሰው መካከል ሆኖ ይውለበለባል። አቻው ይላል። ያኛው ደግሞ ስራ ፈላጊ ደግሞ ኩስስ ያለ ነው። እንዲሁ ላይ ለምናል እና አየዋቸው 3 ምንም የማይገናኙ ሰዎች። ትንሽ ይቆዩ አሁን ምን ይሆናሉ እየጠየቁ ራሴ። አሁን ይሄ ዛሬ እንደዚህ ያለ ሰውዬ ምንም ነገር የለውም፣ ባዶውን ነው የገባው። ስራ ፈላጊ ይቀጠራል። ከቀጠረ በኋላ የመጀመሪያ መቼስ ባለንተ አካፋው ተጣጣ በአካፋው የመጀመሪያ ቀን ሻይለውም እንደምን ብሎ ሳንጠባጥበው ምስል ቆይና በኋላ በእጅ እንኳን ብጠርግ እንደዛ ይሆናል። በአካፋው ታቆ እንታጎደና ያደባለቃል። ከሳምንት በኋላ ወይ 3 ቀን በኋላ ይሄን ስራ አጠቃሎ ጨርሳል። ቀጥሎ ወደ ሄዳል ድንጋይ ቋ አርቆ የሚፈለገው ቅጣውት ይሰጣል። ድንጋይ ቀጣው እንጨት ቆርጦ ቀጣው የሚፈለገው ነገር ያዘጋጃል። በጥቂት ወር ውስጥ እንጨትን፣ ድንጋይን፣ ሲሚንቶን በደንብ ይማራል። ከፍሲል ኮረንቲ መዘርጋት ይማራል። የቱ ምንድነው ከየቱ ጋር ነው እንዴት አድርጎ ይከፈላል ይማራል። ለዛሬ አሁንም ሰርቲፊኬቱ ምንድነው የሚለው ማይም አለ አሰት ማይም ያ ሰው የለም ሀብታም ነው፣ አዋቂ ነው። ከ3 ወር በኋላ ቢጠየቁ ይሄ ባለ ሀብቱ ሰውዬ እባክህ ኮረንቴ ተበላሽቶብኛል ላክልኝ ይለዋል። ሰራተኛ ላክልኝ ሲባለው ይሄ ልጅ ነው የሚላከው። 3 ወር አለ። 30 ዓመት ግን ይሄን ቤት እያሰራ ነበር። የሰው ኮረንቴ እንኳን መቀጠል አይችልም። ሄዶ አስተካከለ። ከዓመት በኋላ ከ2 ዓመት በኋላ ኮንትራት ለብቻው ይፈልጋል። ይሄ ስለምን የነበረ ሰው እድገቱን እንድታውት ነው። ለብቻ ኮንትራት ይዞ ቤት ይሰራል። ያ ሰው ባለ ሀብቱ ገንዘቡ ይመጣለታል። ለባጎ የገንዘቡ ቁጥር ዜሮዎች እየጨመረ ይሄዳል። እሱ ግን የጨመረው ነገር የለም፣ የቀነሰው ግን አለ። ጤንነቱ አይሰራም፣ ያሰራል። በመሰረቱ እግዚአብሔርን በመጽሐፍ ቅዱስ የምታዩ ሆነ ወንድምን አሰራ የሚል ነገር የለም። በላ ወዝ በላ የሁሉም ትእዛዝ ነው አይደለም እንዴ? በሰው ላብ የምትበላ ከሆንክ ወይ ታጭበረብር ነው ወይ ሰቀህ ወይ ታስገድለህ ነው። እነኚህ እኮ ከእግዚአብሔር ጋር የሚያጣሉ ናቸው። የመጀመሪያ ደረጃ አብረህ የምትሰራ ከሆንክ ሰየው። አሁን የሰውዬ ምን እንዳለበት ልንገራቸው። ቀጥሎ ሲመረመር ኩላሊትህ፣ ልብህ ምናምን ተብሎ የበሽታ ዘር ይጻፈልታል። እናንተ አለባችሁ በእናታችሁ ፈልጉ ታው ግደላችሁ። ምናልባት ድህነት ባገር የለባችሁ፣ የገንዘብ እጥረት ሊኖርባችኋል፣ ግን የጤንነት እጥረት የለባችሁ። እዛ ሰውዬ ጋር ብትሄዱ ግን ቢያንስ 3 በሽታ ይኖራል በግድ
ቢያንስ ነው የምላችሁ። ምናልባትም የቃመ ነው እና ባጭር ስላችሁና አሁን እናንተና እሱ ሆስፒታል ትሄዱ እሱ የሚታዘዘለት ድህነት ነው ታውቃላችሁ። በመኪና እናት ተንቀሳቀስ ምንድን ነው የሚታዘዝለት? ድህነት። አንተስ ዶክተር ዘዝልህ ምቾት ካዘዘልህ ትቀበለዋለህ። ከተቀበልከው ከስራህ ምክንያቱም መቅሰ እንደገና አንተ በሽተኛ ልትሆን ነው። አሁን ያላችሁበት እድሜ ቆንጆ ነው። ስሩ። ስትሰሩ ልታሰሩ መሆን አለበት። ልታሰሩ ሲባል ደግሞ እንደዚህ ሲል ያለ አብራችሁ ልትሰሩ፣ አብራችሁ ተጠምዳችሁ ልትሰሩ ማለት ነው። ይሄ ማለት ምን ተፈጠረ ልንገራችሁ። አሁን እናንተ ባስታወሩልኝ እዚህ መጥቼ ብዙ ጓደኞች አገኘሁ አለም ያላችሁ፣ ከወንድሞች የበለጠ ወንድም አገኘሁ አለም ያላችሁ፣ ምን የፈጠረ ይመስላችኋል? አንድ ላይ ተጠምዳችኋል፣ አንድ ላይ ወዳችኋል፣ አንድ ላይ ታስባላችሁ፣ አንድ ላይ ትበላላችሁ፣ አንድ ላይ ትጫወታላችሁ፣ አንድ ላይ ትሰራላችሁ። ይሄ አንድነት የሚባለው ነገር ይህን ነገር ፈጥሮታል። አንድነት የራሱ እግዚአብሔር መመሪያ ነው። የእሱ ደግሞ አንድነት አሁን እናንተ ወንጌልን አግኝተን ተለውጣችሁት እንዳላችሁ ደስ እንዳላችሁ፣ የእሱ ደግሞ አንድነት እኛ ደካሞችን ከብርቱ ጋር የሚያዋሃድ አንድነት ነው። የሰማችሁ ግን ምን ይጠይቃል እንዳላችሁት አሁን ሳጥኑ የምትይዙት ነገር የለም። ዓለም ደግሞ ሳጥኑ ሰብስቦ አይደለም እኔ ቲያትር ሳስተምረን አንድ ጊዜ ብዙ የሚያውቁትን ነገር ይዛሉ እና እኔ እባካችሁ መጀመሪያ እጅ ላይ ያለው አሻሮ ነው የምላቸው። ታውቃለህ ብሎ ስለነገሩ ትንሽ አውቃለሁ ብዬ ስለማስበኝ እኔ የምነግርህን ለመስማት ከፈለገ አሻሮውን ጣል። አንድ ነገር ነገረኛል አስበህ የለም መጀመሪያ እጅ ላይ ያለውን ነገር ጣለው። አሁን የምትችለውና የምትፈልገውን ያህል መስገድ ትችላለህ። ግን ይሄን ይዘህ ተጓጓ እንደሆነ እንጂ እንዴት ብለህ ነው የምትዘግነው? ከኔ አዲስ የምትፈልገውን ነገር እንዴት ትዘግነዋለህ? ስለዚህ ለህይወታችሁ ለውጥ ከሆነ አሁን እናንተ መጀመሪያ ያዛችኋቸውን የዓለም ስድብ የዓለም ተራ ዝቃጭ ነገር ጣላችኋል። ምን ይዛችኋል? ሰው ነኝ፣ እችላለሁ፣ አደርጋለሁ የሚለውን አልመያዛችሁት። ይህ የሚቀጥለው ሰው በእጁ በያዘው ነገር ነው የሚሰራው፣ በእጁ በጨበጠው ነገር ነው የሚሰራው። ጨብጣችሁ አንዳች ነገር አድርጉ። እግዚአብሔር በሰጠው ነገር አጉድሎ አያውቅም። ጎደሎ ነገር በሱ ዘንድ የለም። ነገር ግን አንተ በእውቀትህ፣ አንተ በእምነትህ፣ አንተ በሰው በነገረህ ነገር የራስህን ነገር ጥረህ የሰው እየፈለግህ እችን ልበላችሁ እባካችሁ ነው ጊዜ አትልበል። እግዚአብሔርን ትወዳላችሁ፣ እግዚአብሔር ታከብራላችሁ፣ ሰውን ታከብራላችሁ። አዎ በመሀሉ ከሆነ እግዚአብሔር መሀል ውሸት የምትበሉት የምትለብሱት የምትፈሩት የምታከብሩት ማንን ነው? ሰውን አለ እንዴ? ለሰው አለ እንዴ የምትበሉት? ለእናንተ ነው እንዴ የምትበሉት? ውሸት ነው። 1000 ብር ከፍለህ አትበላም ለራስህ። የምትበላው ለሰው ከፍለህ ሰውን ነከይት የበላው ኮስ ትንሽ ቡዳ ጎስ ይላል ስሜ ብለህ ለሰው የምትበላው። ልዩ ልብስ የምትገዛው ለሰው ነው፣ ለአንተ አይደለም። ለሰው ነው። እስቲ ለእግዚአብሔር ብላችሁ ጠቃላችሁ? ለእግዚአብሔር ልብስ እግዚአብሔር ጠቃላችሁ? ለእግዚአብሔር ማኮነ ያለን እዛ ጠግራለ ሰው ሰጥቶ የሚል አይደለም እንዴ? አይደለም እንዴ? ምን ያህል እንደተወረብን ልንገራችሁ። እግዚአብሔርን በጣም እናፍቃለን። እግዚአብሔር ደግሞ እቺኛዋን የመጨረሻውን ዘመን ያቃታልኛ የኛን ዘመን ያቃታልና አስቀድሞ ምን አለ መሰላችሁ? እናፍቀኛለን። አዎ እኔ መቅሰፍ ትፈልጋለህ? አዎ ለኔ መስጠት ትፈልጋለህ? አዎ ግን እናንተ ተላይተን አለ ነው። አዎ ጥሩ። በጣም የምትነቀውን ሰውዬ እዛ ጋር አለልህ፣ ለእሱ ስጠውና የኔ ይሁን አልብሰኝ አለ። ትችላለህ መልበስ? የወደቀው አለበስኩ እኮ ለጌታ ነው ያለበስኩት። ጌታ እኮ ያለበስኩት ለኔ ነው ያለው፣ ራሱ ነው ያለው። እኔ አስገድጄው አይደለም ነው ያለው። እንግዲያው ክርስቶስን
እባካችሁ ከደመና በላይ አንፈልገው። በየመንገዱ ጥግ በስቶ እንደ ኢየሱስ የበዛ የለም። ካቀፍከው አሁን ተምረሃል፣ አሁን ብለሃል፣ ሂድ። አንተም በሽታውን ታውቀዋለህና አንተም ምን ያህል ያ ነገር እንደሚያሙ ታውቃለህና የሚናፍቀውን ነገር ፍቅር ስጠው። ልብስ ባሰጠው ሰላምታ ስጠው። ሰላምታ ወንድሞች፣ ሰላምታ በሰላምታ ታውቃላችሁ ምን ሁለት ነገሮች እኩል ነው የሚበጁ። እንደምን አደርክ ወዳጄ ሲል ምንድን ነው የሰጠው እድል? እግዚአብሔርን እንድታመሰግን እድል ነው የሰጠው። እግዚአብሔር ይመስገን አልክ። ከዚህ በላይ ስጦታ አለ? ይሄን እድል በጣም ለምደ ነው ተራርገናል አይደል? ትልቅ ስጦታ ነው። አፌን ቀድስ፣ አፈር እንድትቀድስ ፈቀድኩልህ፣ ሰጠው። ቀድሰ እኔን ቀድሰኝ እግዚአብሔር ይመስገን ስትለኝ እኔም እግዚአብሔር ይመስገን አለሁ። ሁለት የተቀደሱ ሰዎች አተዋዩ እንዳይለጉ ግን ማመጀመሪያ ሰጡ። ማመጀመሪያ ሰላምታውን ሰጡ። አንተ ምን የለብም እንዴ? ሰላምታ ያለ ሰላም ያለ ሰው ያንተ አለ ነው መስጠት ያለብህ። ፍቅር አለኝ የምትል አንተ አለ ነው እንደ ባንስ ያለብህ። አንተ አለ ነው መስጠት ያለብህ። ያለው አይደለም ነው የሚሰጠው። ያለው ነው አለን ካላችሁ ስጧቸው እነሱ